በስኳር ነው በጨው በስኳር ነው በጨው ነው የምጠጪው። በስኳር ነው በጨው ነው ገኒ ስርዓት ነሽ። በስኳር ነው በቡና ነው የምትጠጪው አለችኝ እኮ። አይ ሉሊ መቼ ነው ግን ቀልብ የምትገዛው? ሰበረች ገና እቃውን ቀስ በይ። ማለት እስቲ ላይ ያዝሽ እሱ ቦርሳ ቁጭ አልኩና አለ በቁጥር ስንት ናችሁ? ማለት ስንት ሲኒ ላቀርብ ብዬ ነው እንዴ? ስንት ነው ያለ ነው? ኦኬ ተመቶ አይመለሱ ሊመጡ ይችላሉ። ይመጣሉ። ስለዚህ አንድ 10 ሲኒ በቃ ከኔ አንተ ምንድን ነው? ቆይ ገኒ ተረጋጊ። ሀሳቤን አስረዳት። ቡናውስ? ሐረግ ድራማ ክፍል 189። እናንተ ሐረግ ድራማ መጠናቀቂያው እየደረሰ ነው እንዴ? ወይኔ እኔ የሚገርማችሁ ነገር በጣም አንጀቴን በላች። አይገርም? በነገራችን ላይ ሐረግ ድራማ እኔ ከመጀመሪያ አንስቼ ነው የምከታተለው። አንድ ጊዜ አለቀ ብለው አቁመውት ነበር። ከዛ ካቆሙበት ቀጠሉት እና በደንብ ነው የምከታተለው። ሐረግ ድራማን ለመከታተል እንግዲህ አዲስ የሆናችሁ ሁላችሁም እና ዛሬም ሐረግ ድራማን ይዤላችሁ የመጣሁት። ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሼር እያደረጋችሁ በኮመንት አብራችሁን ቆዩ። ሐረግ ድራማ ክፍል 189 ነው ይዘንላችሁ የመጣ ነው። በጣም ደስ ይላል። የባለፈው 188 የኢፍራታ ልጅ ተገኝቶ በልደቷ ቀን በጣም ደስ የሚል ሰርፕራይዝ ነበረ። በጣም ደስ የሚል ጊዜ ነበር ያሳለፉት። እዛ ላይ ነበር ያቋረጠው። ዛሬም ካቋረጠበት ላይ ጀምሬ እየገረብኩላችሁ ቆያለሁ። ናታን ይቅር አላት? ተቀበላት? እውነቱን ስተናገረች? ማን እንደደፈራት ተናገረች ወይስ አልተናገረችም የሚለውን በሱንም በዝርዝር ስለማቀርብላችሁ ይህንን ድራማ ለማዳመጥ ላይክ ሼር እያደረጋችሁ ከስር ተቀምጣችሁ እስከ መጨረሻው ተከታተሉን። እናመሰግናለን። እየገረብኩላችሁም ቆየው። እኔ ሁለገብ ሜላት ነኝ። ውዶቼ ማሮቼ፣ ሐረግ ድራማ እንግዲህ ካቆመበት ቀጥልላችሁ። የኢፍራታ ልጅ ተገኝቶ ልደቱን እየተከበረ ባለበት ሰዓት ነበር የቆመው። ልደቷ የኢፍራታ ማለት ነው። ዛሬ ግን ደግሞ እዛው ልደት ቦታ ላይ ነበሩ ልጃቸውን እያጫወቱ። እንግዲህ ቤተሰቡም ተሰብስቦ ደስተኛ ሆኖ ቃላብም ተመስገን ፈጣሪ፣ እኔ ደስታን መፍጠር ቻልኩኝ፣ ሌላ አዲስ ጊዜ ተጨመረልኝ፣ ሌላ አዲስ እድሜ ተጨመረልኝ። ምክንያቱም ለሰው ደስታ መፍጠር ስለቻልኩ፣ ይህንን ደስታ ማድረግ ስለቻልኩኝ በጣም ፈጣሪን አመሰግነዋለሁ፣ ተመስገን እያለ እሱም ፈጣሪውን እያመሰገነ ነበር። ሉሊትም በዚህ ደረጃ ተቀይራ አያታለሁ አላልኩም ነበር እኔ። ምክንያቱም የምታሴረው ሴራ፣ ተንኮሏ፣ ሁሉ ነገር ማለት ወደ ራሷ የምትመለስ አትመስልም ነበረ። ኢፍራታም ልጇ በህይወት መኖሩ በቃ ህልም እየመሰላት ነበር። ግን ህልም አይደለም፣ እውነት ነው። የኔ ልጅ፣ የኔ ሁሉ ነገር፣ የኔ ስጦታ፣ የኔ ሁሉ ነገር ያሳለፈችበት ነው። በነገራችን ላይ በዚህ ልጅ ያፌት በጣም ብዙ እያሰቃያት ነበር። እርጉዝ በነበረችበት ሰዓት ባሏን ሊያሳጧት ነበር። ብዙ ነገር ነው ያሳለፈችው። የዛ ሁሉ ውጤት ስለሆነ ልጇ በጣም በቃ ማለት በህይወት አለመኖሩ ውስጧን ጎርቷት ነበር። ግን አሁን የሞተ ሰው ተነስቶ መጣ ሲሏችሁ እናንተስ ምን ትላላችሁ? ከስንት ጊዜ በኋላ ምን
ምን አይነት ነገር እንደሚፈጠር በቃ አለ አይደለ? ድንጋጤውም ደስታን መግለጥ የማትችሉበት ነገር አለ ማለት በድንጋጤ በእርግጥ ራሷን ስታወድቃ ነበረ። ግን እሱም ብቻ ሳይሆን ማመን አልቻለችም። እውነት በህይወት አለው የልጄ እውነት ነው፣ ባየችው ሰዓት ህልም ነው እውነት ነው እያለች ትገረማለች። እና ናታንም እንደዛው በህይወት እያለ ልጄ እንዴት እስካሁን ላውቅ አልቻልኩም፣ በጣም ይገርማል፣ እንዴት ሊሆን ቻለ? ማን ነውስ ሊያተርፈው የቻለው? ይሄ ነገር በውስጡ እየተመላለሰበት ሁለታቸውም የየራሳቸውን ሀሳብ በውስጣቸው እያወሩ ተቃቅፈው እየደነሱ ነበር። ከዛ ልጁም ከነበረችው አሳዳጊው ጋር እየተጫወተ ነበር። እነሱም መቅረብ አይፈልግም ልጁ፣ ምክንያቱም ልጁ ያችኛዋን ስለለመደ አሁን እናት አባቱ ማን እንደሆኑ አያቅም። ህፃን ነው፣ በህፃንነቱ ነው የወሰዱት። ካነሱ ነጥለው ስለወሰዱት ብቻ ረስቷቸዋል። ናታንም እንደዛ እያለ ነበር። ገኒም ስለናፈቀ ነው እንግዲህ እስከሚለምዳችሁ ድረስ ነው ብላቸው ነበር በባለፈው ድራማ። አሁን ግን እንዴት ገኒ እንደዚህ ያለች? ግን እኔ ውስጥ የሚለኝ እንደረሳን ነው፣ ረስቶናል፣ ከኛ ሌላ ሰው ለምዷል እያለ ናታንም በውስጡ ያወራል። አዎ ልጁ እንዴት አይረሳቸውም? አነሱ ውጭ እንዴት አይለምድም? ምክንያቱም ህፃን ነው። ሳምንት ከያዘችው ያችን ሴት ብቻ ነው ሊለምድ የሚችለው። ምክንያቱም እነሱ አጠገባቸው አልነበሩም። በፊትም ስትንከባከበ የነበረችው የሆነች አሮጊት ነበረች። እሷም እንደናቱ ነበር የምትመስለው። ከዛም ቀጥሎ እንግዲህ ሌሎቹ እሷ ጋር ከተረከቡት በኋላ ይችን ተንከባካቢ ቀጥረውለት ይችን ለምዷል። አሁንም ከሷ ውጭ ሌላን ሰው መቅረብ አይፈልግም ልጁ፣ ምክንያቱም ስለይቷቸው ስለቆየ ማለት ነው። ከዛ ያ ሁሉ ፕሮግራም ካለቀ በኋላ ወደ ቤታቸው ተመለሱ። ሁላቸውም እንግዲህ ወደ ቤታቸው ከተመለሱ በኋላ ቃላብም ወደ ቤቱ ሂዶ ሰራተኛዋን ይዞ ለመምጣት ወደ ቤት ሄደ። እነሱም ቤት ገብተው እንግዲህ ሉሊት በጣም በቃ አለ አይደለ ያ ሁሉ ሴራዋ ያ ሁሉ ተንኮሏ የት ሄደና አሁን ተመልሳ እንደዚህ በዚህ ደረጃ ምስኪን ልትሆን ቻለች ትላላችሁ? ባለፈው ለፂ በነጭ ሽንኩርትና በቀይ ሽንኩርት ገንፎ አገንፍታ አቅርባላት ብያለች ስታስቸግራት ነበር። ዛሬ ደግሞ ወደ ቤት ከተመለሱ በኋላ ቡና እኔ ነኝ የማፈላላችሁ ትላቸዋለች። እንደውም ረስቸው ነው ከመሀል የነበረ የናታን ጓደኛ ስልክ ቁጥሯን ሲሰጣት እኔ ባለፈው ምንድን ነው ብዬ ነበር፣ ግን አብራ የተማረችው ጓደኛው እንደሆነች ተናገረ። እሷም አብራቸው ወደ ቤት መታ ነበረ እና ወይዘሮ ሉሊት ቡና አፈላለሁ አለች። ሄደች ወደ ኩሽና አንዱን እቃ ገጭ አንዱን እቃ ግው እያደረገች ቡናውን ለማቀራረብ ፈለገች፣ ግን አልተሳካላትም። ሁሉንም እየመጣች በጆሯቸው እየተጠጋች በስኳር ነው በጨው የምትፈልጉት እያለች መጠየቅ ጀመረች። ሁላቸውም እንግዲህ የሚፈልጉትን ነገሯት። ከዛ በኋላ ከነገሯትም በኋላ አቶ ሉሊት አሁንም ሄዳ ማንገጫገጭ እንጂ ቡናውን ልታመጣው አልቻለችም። ብዙ ሰዓት ቆየች። እንዲሁም ደግሞ ገኒ እና ቃላብ ናታን ሆነው ነበር የተቀመጡት። ሰራተኛ የትም ተነስታ የት እንደሄደች አላውቅም። ናታን እንግዲህ ለእነሱ ስላይ ስለተቀጠራት እዛ እኔስ አሁንስ ብዙ ሰውም አወቀኝ፣ የማቀው ዘበኛውም የሚያቀኝ ሆኖ እንደውም በስም የጠርቶ አስደነግጦ ነበር፣ እንደምንም ነው ያለፍኩት ስትለው በቃ ከዛሬ በኋላ እዚህ ቤት አትመጭም፣ ዛሬም እንዴት እንዳመጣሽ አላቅም፣ ስራሽን በአግባቡ ስሪ፣ ማንም እንዳይነቃብሽ አሁንም እንዳትከተይ ብሎ ናታን ውጭ ላይ ሰራተኛቱን አናግሯን ነበር። ከዛ በኋላ ግን ተመልሳ ወዴት ነው የሄደችው አላቅም፣ አልገባችም ወደዛ። እነሱም ቁጭ ባሉበት ገኒ እንግዲህ እኔ እናታችሁ ነኝ፣ ሁላችሁም እናት ነኝ፣ ስለዚህ እምላችሁ ልሰሙ ይገባል። ናታን እባክህ ፂን ይቅርታ አድርግላት፣ ይቅር በላት ትለዋለች። እሱም እንግዲህ እንዴት ይቅርታ የሚደረግ ስራ አይደለም የሰራችው ስራ ይቅር የሚያስብል አይደለም። ገኒ ታይ፣ ስለዚህ ነገር አታንሺ፣ ይሄ ነገር በጣም ነው የተናደርኩበት። ስለዚህ ያደረገችው ነገር ቀላል ስላልሆነ ይቅር ልላት አልችልም። እንዴ ለምንድን ነው ይቅር ልትላት የማችለው? እሷ እኮ ሰው አልገደለችም። ምክንያቱም ሰው የሚያደርገውን እንጂ ያደረገችው። ስለዚህ እባክህን ይቅር በላት ትለዋለች። እሱም እንግዲህ
ይቅር የሚባል ነገር የለም፣ ሌላ ርዕስ ፈልጉ፣ አትረብሹን፣ ደስታችንን እናጣጥምበት ይላል። ከዛ ጺም እባክህ ወንድሜ ይቅር በለኝ፣ እኔ እኮ ፈልጌ አይደለም ይሄን ነገር ያደረኩት፣ እባክህ ወንድሜ ትለዋለች። አሁንም እሱም እባክሽ ጺ አርፈሽ ተቀመጪ፣ በቃ ይቅር የሚያስብል ነገር አይደለም ያደረግሽው ይላታል። አሁንም በልመና ላይ ናት። ግን ኤፍራታ የት ናት ያለችው? ልጁን ይዛ ወደ ቤት ሄዳለች። ልጁን ለማስተኛት ብላ ቤት ሄዳለች። እንግዲህ ይልመዳት አይልመዳት አላቅም። ኤፍራታ የለችም። አቶ ሉሊትም እንግዲህ ቡናውን በዛው ህገጅ ግው እያደረገች ይዛው ቀረች። ከዛም እንግዳ የነበረችው ሴትዮ ሊሄድ ነው ብላ ስትነሳ እንዴ ቡና እኮ እያፈላሁ ነኝ ትላታለች። አይ መሽቷል፣ በቃ እኔ መሄድ አለብኝ ትላታለች። እሷም እንግዲህ አይ ካልሽስ ልሸኝህ ነው ያለቻት። ምክንያቱም ቡናውን አላፈላችሁም፣ ግራ ገብቷታል፣ እንዴት እንደሚፈላም አላወቀችውም፣ ረስተዋለች ማለት ትችላላችሁ። ከዛም ያቺ እንግዳዋም ወጥታ ሄደች። ወጥታ ከሄደች በኋላም አሁንም ናታን በቃ እኔ መሄድ አለብኝ ይላል። ሊነሳ ማለት ነው። ሁላቸውም እንግዲህ እዛ የነበሩት እየተነሱ ይሄዳሉ። ገኒም አቶ ዳግም ከውጭ መጣ። ምክንያቱም ልደት ቦታ ላይ ስላልተጠራ በጣም ተናዷል። ከዛ ልጄ ዳግም የት ቆይተህ ነው? እንዴት መጣ? አሁን የት ቆይተህ ነው ብላ ስትጠይቀው ገኒ ምን አገባችሁ? እኔ እኮ የዚህ ቤተሰብ አባል አይደለሁም። ስለዚህ የትም ልሂድ የትም ለምን ትጠይቅኛለሽ? ይላታል እናቱን። እሷም ልጄ ታው እንደዛ አይባልም፣ ለምንድን ነው እንደሱ የምትለው? ትለዋለች። ከዛ ናታንም ብድግ አድርጎ እኔ የሁለታችን ፕሮግራም ነበር ያዘጋጀሁት፣ ግን ሳይታሰብ ነው ይሄ ነገር የሆነው፣ ይቅርታ አድርግልኝ፣ በሌላ ጊዜ ግን በሰፊው እክስሃለሁ ሲለው አይ እኔ ምንም ችግር የለውም፣ እኔማ ሁላችሁም እንደምጠሉኝ አወቅኩኝ፣ ችግር የለውም ይለዋል። እሱም እንግዲህ ናታንም አይ አትሳሳት ዳጊ ምናምን ሲለው ከዛ ገኒም የእህት ልጅ እኮ ተገኘ በህይወት እኮ አለ ስትለው እና ታዲያ ይኖራ ብርቅ ነው እንዴ ይላታል። ከዛ እንደዛ ማለቱም ናታን የሚናደድና እባክህን ወደዛ ሄድ ውጣ፣ ወደ ውጭ ውጣ ይለዋል። ከዛ እውነቱን ስናገር መረረህ እንዴ ይለዋል። እሱም የእህት ልጅ ተገኘ እኮ ነው እንጂ የተባልከው ሌላ ነገር አይደለም፣ አንተ ህፃን ነህ፣ ስለዚህ ከፊት የዞር ብል ወደ ላይ ውጣ ይለዋል። ከዛ እሱም ፊቱን ሳያዞር ወደ ላይ ወጣ። ገኒም ተከትለው ሄደች። ገኒ ተከትለው ከሄደች በኋላ አሁንም ናታን በቃ እኔም ልሄድ ብሎ ሲነሳ እባክህ ወንድሜ ይቅርታ አድርግልኝ ትለዋለች። እሱም ቃላብም ይቅርታ አድርግላት፣ ሰው እኮ ያጠፋል፣ የሰው ልጅ ይሳሳታል፣ ግን አንተ ይቅርታ አድርግላት ብሎ አሁንም ይለምነዋል። ስለዚህ አልችልም ብሎ ተነስቶ ሊሄድ ሲል ወንድሜ ብላ ጠራችው ጺም። ከዛ አቤት ሲላት እኔ ወድጄ እኮ አይደለም ያደረኩት፣ እኔ የማናገረውን ነገር እንድናገር እባክህን አትገፋፋኝ ወንድሜ ስትለው ተናገሪ ምንድን ነው ይላታል። ከዛ ካልክማ እሺ እኔ እኮ ፈልጌ አይደለም ያረገዝኩት ተገድጄ እንጂ ትለዋለች። ከዛ አትቀልጂ ምንድነው የምትይው ይላታል። እሷም አዎ ወንድሜ እኔ እኮ የተደፈርኩት ተገድጄ እንጂ ወድጄ አይደለም ትለዋለች አሁንም ደግማ። ስለዚህ ወደዚህ ዘወር ብሎ ተናዶ ማን ነው የደፈረሽ? ከቃላብ አይደል እንዲያረገሽው ይላታል። አይ ወንድሜ ከቃላብ አይደለም ግን ተደፈሬ ነው፣ ወድጄ አይደለም ወንድሜ ባክህን ይቅርታ አድርግልኝ ትለዋለች። አሁንም ማን የደፈረሽ ብሎ ሲጠይቃት ለመናገር ጣፏ ላይ ዳርዳር በምትልበት ሰዓት ድራማው ተጠናቀቀ። ስለዚህ ውዶች ማሮቼ እንግዲህ ቀጣይ አቤል ነው የደፈረኝ ብላ ትናገር ይሆን? ማንን ስትል ይሆን? ምክንያቱም በቀጣይ ያለው ድራማ ስትናገር አቤል ላይ ምን አይነት እርምጃ ይወስድበት ይሆን ናታን የሚለውን ሁሉንም በአጠቃላይ ወደ እናንተ እንደወረደ ይዘንላችሁ እንመጣለን። የዛሬውን በዚህ እንጨርሳለን። እናመሰግናለን ስለምትከታተሉን፣ ክብር ይስጥልን።